ለስድስት ወራት ያህል ሮበርት የጮኛውን ልጅ ኤማን በዊልቸር እየገፋ በፓርኩ ውስጥ ማዘዋወሩ የሳምንቱ ምርጥ ጊዜው ነበር። ኤማ መራመድ እንደማትችልና በአደጋ ምክንያት አካል ጉዳተኛ እንደሆነች ነበር የሚያምነው። ነገር ግን በአንድ እሁድ ጠዋት በፓርኩ ውስጥ ያገኘው አንድ ምስጢራዊ ሕፃን እንዲህ አለው፣ እሷ መራመድ ትችላለች፣ እናቷ ግን እንድትቆም አትፈቅድላትም። ሮበርት ደንግጦ ወደ ኤማ ሲመለከት ሕፃኗ በፍርሃት ተውጣ ትንቀጠቀጥ ነበር። እናት በገዛ ልጇ ላይ እንዲህ ያለ ክህደት ለምን ፈጸመች? ኤማስ ለምን ይህን አስከፊ ምስጢር ደበቀች? ዛሬ አንዲት ትንሽ ልጅ ለእናት ስትል የከፈለችውን መስዋዕትነትና የአንድ ደፋር ታዳጊ እውነት እንዴት የሁሉን ሰው ሕይወት እንደለወጠው እናያለን። ከዛ በፊት ግን ማቶት ቻናልን ሰብስክራይብ ያድርጉ። በ30ዎቹ መገባደጃ ዕድሜ ላይ የሚገኘውና ስኬታማ ኢንቨስትመንት ባንከር የሆነው ሮበርት ሃሪሰን የእጮኛውን ልጅ ኤማን በዊልቸር እየገፋ በዛፎች በታጠረው መንገድ ላይ ይጓዛል። ይህ የእሁድ ቀን ልማዳቸው ሲሆን ሮበርት ካትሪን ሞሪሰንንና የ9 ዓመት ልጇን ከ6 ወራት በፊት ካወቃቸው ጀምሮ በጣም የሚደሰትበት ተግባር ሆኗል። ኤማ ትናንሽ እጆቿ ጭኖቿ ላይ ተደራርበው በዊልቸሩ ላይ በዝምታ ተቀምጣለች። ፈዘዝ ያለ ቡናማ ቀለም ጸጉሯ በስርዓት ወደ ኋላ ታስሯል። ካትሪን የመረጠችላትንና ንጹህ ነጭ ቀሚስ ለብሳለች። ሮበርት ሕፃኗ ብዙ ጊዜ ፈገግ እንደማትልና ሰማያዊ አይኖቿ ደግሞ የትኛውም የ9 ዓመት ልጅ ሊሸከመው የማይገባ ሐዘን ያቆሩ እንደሚመስሉ አስተዋለ። አስደሳች ቀን ነው አይደል ኤማ? አላት ሮበርት ሁል ጊዜ እንደሚያደርገው ወደ ጨዋታ ሊያስገባት እየሞከረ። አዎ ሮበርት ስትል በለሰለሰ ድምፅ መለሰችለት። ድምጿ ከሹክሹክታ እምብዛውም አይበልጥም ነበር። በመንገዱ ላይ ወዳለ አንድ መታጠፊያ ሲደርሱ አንድ ትንሽ ልጅ ተከሰተ። ዕድሜው 10 ዓመት ገደማ የሚሆነው ሲሆን ጠቆር ያለ የቆዳ ቀለም ያለውና ያረጀ ቡናማ ቲሸርት የለበሰ ነው። ጫማዎቹ አልቀዋል። በአይኖቹ ውስጥም ሮበርት በሐሳቡ ብቻ ሊገምታቸው የሚችላቸው የትግል ምልክቶችና ድካም ይታያሉ። ልጁ በቀጥታ በመንገዳቸው ላይ ቆመ። ኤማን በጭንቀትና በቁርጠኝነት ስሜት ይመለከታት ነበር። ይቅርታ አድርግልኝ ልጄ አለው ሮበርት በትህትና ዊልቸሩን በእርሱ ዙሪያ ለማሳለፍ እየሞከረ። ልጁ ግን አልተንቀሳቀሰም። ይልቁንም በቀጥታ ወደ ኤማ ጣቱን በመጠቆም የሮበርትን ልብ ትርታ እንዲጨምር የሚያደርግ ንግግር ተናገረ። እሷ መራመድ ትችላለች አለ ልጁ በትንሽ ድምፁ ውስጥ ፍጹም እርግጠኝነት እየተሰማ። እጮኛ ግን እንድትራመድ አትፈቅድላትም። ሮበርት ዊልቸሩን መግፋቱን አቆመ። ከእግሩ በታች ያለውን ምድር የተናወጠ መሰለው። ምን አልከኝ ሲል ሮበርት ጠየቀ። ድምፁ ትንሽ እየተቆራረጠ። መራመድ ትችላለች ሲል ልጁ ጣቱን አሁንም ወደ ኤማ እንደጠቆመ ደገመው። በዚህ ፓርክ ውስጥ አይቻታለሁ። ያቺ ሴት፣ ያቺ እጮኛ በአቅራቢያው በማትኖርበት ጊዜ እንደ ማንኛውም ሌላ ልጅ ትሮጣለች፣ ትጫወታለችም። ሮበርት ፊቷ ወደ ነጣው ኤማ ቁልቁል ተመለከተ። ትናንሽ እጆቿ አሁንም የዊልቸሩን መደገፊያ አጥብቀው ይዘዋል። ልጄ አለ ሮበርት ድምፁ እንዳይናወጥ ለመቆጣጠር እየሞከረ። ይህ የምትናገረው ነገር በጣም ከባድ ነው። እኔ ኤማን ካወቅኳት ጀምሮ በዊልቸር ላይ ናት። አደጋ ደርሰቧት ነበር። ምንም አይነት አደጋ የለም ሲል ልጁ በንግግሩ ጣልቃ ገባ። ከዕድሜው በላይ የጠለቁ የሚመስሉ አይኖቹ የሮበርትን አይኖች በትኩረት ተመለከቱ። እኔ የምኖረው እዚህ አቅራቢያ ነው። ነገሮችን አያለው። ከ3 ሳምንታት በፊት ኩሬው አጠገብ ስትራመድ አይቻታለሁ። ድንጋይ እየወረወረች ትጫወት ነበር። ደስተኛ ትመስል ነበር። በዚያ ወንበር ላይ ሆና ካየኋት ጊዜ በኋላ እጅግ በጣም ደስተኛ ነበረች። የሮበርት አእምሮ በሐሳቡ ይወዛገብ ጀመር። ካትሪን ያሳየችውን የሕክምና ሪፖርቶች፣ ስለ ነርቭ ሐኪም ቀጠሮዎችና ኤማ ስለምትማርበት ልዩ ትምህርት ቤት አሰበ። ነገር ግን ሌላም ነገር አሰበ። ለሳምንታት በውስጡ ሲመላለስ የነበረ አንድ ነገር። ካትሪን በኤማ ምክንያት ከፍተኛ የሆነ የአካል ጉዳት ክፍያ ወይም እርዳታ ትቀበል ነበር። በተጨማሪም ለኤማ እንክብካቤ እንዲውል በአደራ የተቀመጠው የአባቷ ህልፈት ተከትሎ የተከፈለው የህይወት መድን ወይም ኢንሹራንስ ክፍያም ነበረ። ኤማ አለ ሮበርት አይኖቿን ለማየት እንዲችል ከዊልቸሯ አጠገብ ዝቅ ብሎ እየተንበረከከ። ውዴ ይህ እውነት ነው? መራመድ ትችያለሽ? የትንሿ ልጅ አይኖች በእንባ ተሞሉ። ከንፈሮቿ ተንቀጠቀጡ። ሮበርትም አንዲት አስከፊ ምስጢር በትናንሽ ትከሻዎቿ ላይ ተጭኖ እያዳከማት እንደሆነ ተረዳ። እኔ መናገር የለብኝም ስትል ኤማ በሹክሹክታ ተናገረች፣ ድምጿ እየተቆራረጠ። ማማ ከተናገርሽ መጥፎ ነገር ይፈጠራል ብላኛለች፣ ገንዘቡ ያስፈልገናል ብላኛለች አለችና ቀጠለች። አባባ እንድንረዳ ይፈልጋል ብላኛለች። ሮበርት ልቡ በሺህ በሚቆጠሩ ቁርጥራጮች ተሰባብሮ እንደተበተነ ተሰማው። እጁን ዘርግቶ የኤማን ትንሽ እጅ በእጁ ያዘ። ኤማ ማርዬ፣ ምንም መጥፎ ነገር አይፈጠርም፣ ቃል እገባልሻለሁ። ከኔ ጋር ደህና ነሽ። ልጁ ወይም ማርከስ ወደ እነሱ ጠጋ አለ። ማርከስ እባላለሁ አለ። ከዚህ በፊት ምንም መናገር አልፈልግም ነበር፣
ነገር ግን ዛሬ ከሷ ጋር ስትሆን ስመለከትህ ጥሩ ሰው መስለህ ታየኸኝ። የሚሰማ እሷን ሊረዳ የሚችል ሰው እንደሆንክ ገመትኩ። ሮበርት ወደ ማርከስ ተመለከተ። ይህ ሌላን ልጅ ለመርዳት ሲል የሚያውቀውን ሰው ቁጣ ለመጋፈጥ የደፈረ ደፋር ሕፃን። አመሰግናለሁ ማርከስ፣ ትክክለኛውን ነገር ነው ያደረግከው፣ በጣም ትክክለኛውን ነገር። ሮበርት ስልኩን አውጥቶ ወደ ጠበቃው ደወለ። ቀጥሎም ወደ ሕፃናት ደህንነት ጥበቃ አገልግሎት ሌላ ጥሪ ያደረገ። ከዚያም ወደ ኤማ ዞረ። ኤማ፣ አንድ በጣም አስፈላጊ ጥያቄ ልጠይቅሽ እፈልጋለሁ። እናም እውነቱን እንድትነግሪኝ ይፈልጋለሁ። ትችያለሽ? ትንሿ ልጅ እንባዋ በጉንጮቿ ላይ እየፈሰሰ በራሷ አዎንታ ገለጸች። አሁን ከዚህ ዊልቸር ላይ መቆም ትችያለሽ? ረጅም ዝምታ ሰፈነ። ኤማ ማርከስን ተመለከተችው። እሱም የሚያበረታታ አዎንታዊ ምልክት በራሱ ሰጣት። ከዚያም ወደ ሮበርት ዞረች። ይህንን ካደረግኩ አሁንም ማማን ትወዳታለህ ስትል ጠየቀች። ድምጿ በጣም ደካማና በፍርሃት የተዋጠ ነበር። ሮበርት በራሱ አይኖች ውስጥ እንባ ሲመጣ ተሰማው። ይህች ውድ ፍጡር የራሷን ነፃነትና ደስታ መስዋዕት አድርጋ እንኳን እናቷን ለመጠበቅ ስትል ይህን ከባድ ሸክም ተሸክማ ቆይታለች። ኤማ፣ ምንም ቢፈጠር አንቺን እንክብካቤ እንድታገኝ አድርጋለሁ። ነገር ግን አሁን ከሁሉ በላይ አስፈላጊው ነገር እውነቱ ነው። መቆም ትችያለሽ? በዝግታና በፍርሃት ኤማ ትናንሽ እጆቿን በዊልቸሩ መደገፊያ ላይ አሳረፈች። ከዚያም ቀስ በቀስ ከዊልቸሩ ላይ ተነሳች። እየተንቀጠቀጡ ባሉ እግሮቿ ቆመች። መንቀጥቀጡ ግን አካላዊ ድክመት ሳይሆን እንደ ማንኛውም ሕፃን መሮጥና መጫወት ሲገባት ለወራት ያህል ተቀምጣ በመቆየቷ የመጣ ነበር። ይቅርታ ስትል ኤማ እየተንሰቀሰቀች በእንባ ተናገረች። በጣም ይቅርታ ማማ፣ ለቤታችን ለትምህርት ቤቴና ለሁሉም ነገር ገንዘብ ያስፈልገናል ብላኝ ነው። የአባባ አደጋ ምንም ነገር ስላላስቀረልን ይህንን ማድረጋችን ነገሮችን ሚዛናዊ ያደርገዋል እንጂ በእውነት መዋሸት አይደለም ብላኛለች። ሮበርት ኤማን እቅፍ አድርጎ እያለቀሰች አጽናናት። ማርከስም የራሱ አይኖች በእንባ ረጥበው በአቅራቢያው ቆሞ ነበር። ምንም የምትጠይቂው ይቅርታ የለም የኔ ውድ አላት ሮበርት በለሰለሰ ድምፅ። አንቺ ጥሩ ልጅ ለመሆን እየሞከርሽ ነበር። ነገር ግን እናትሽ እንድታደርግ የጠየቀችሽ ነገር ትክክል አልነበረም። ላንቺም ቢሆን ፍትሃዊ አልነበረም። ቀጥሎ የመጡት ቀናት ግን እጅግ አስቸጋሪ ነበሩ። ካትሪን በማጭበርበርና በሕፃን ላይ አደጋ በማድረስ ወንጀል በቁጥጥር ስር ዋለች። ምርመራው እንደሚያሳየው ኤማ በየትኛውም አደጋ ውስጥ ገብታ አካላዊ ጉዳት ደርሶባት አያውቅም። ካትሪን ይህን ሙሉ ታሪክ የፈጠረችው ከባሏ ሞት በኋላ ሲሆን ይህም የአካል ጉዳት ክፍያዎችን ለማግኘት እንዲሁም ከሮበርትና ከሌሎች ሰዎች እዝነትን ለመቀስቀስ የተጠቀመችበት መንገድ ነበር። ኤማ ለጊዜው የራሷ ልጆች ያሏትና ሞቅ ያለና አፍቃሪ ቤት ወደሚኖራት ወደ ሮበርት እህት ማርጋሪት ጋር እንድትቆይ ተደረገ። ሮበርት በየቀኑ እየመጣ ይጎበኛት ነበር። ቀስ በቀስ ኤማ መለወጥ ስትጀምር ተመለከተ። እንደገና መሮጥ፣ መጫወትና መሳቅ ጀመረች። ይህም ድምፅ ከዚህ በፊት ከሷ ሰምቶት እንደማያውቅ ተገነዘበ። ማርከስም አዘውትሮ መጎብኘት ጀመረ። ሮበርት ልጁ ከፓርኩ አቅራቢያ ባለች ትንሽ አፓርታማ ውስጥ ከአያቱ ጋር እንደሚኖር ተረዳ። እናቱ ቤተሰቡን ለማስተዳደር 2 ስራዎችን ትሰራ ነበር። ማርከስም ብዙ ጊዜ ሰዓታቱን የሚያሳልፈው ብቻውን ነበር። አንድ ምሽት ሮበርት ከማርከስ ጋር በፓርኩ ውስጥ ባለ ወንበር ላይ ተቀምጠው ሳለ እንዲህ አለው። ታውቃለህ ማርከስ፣ ያደረግከው ነገር እውነተኛ ጀግንነት የሚጠይቅ ነበር። ዝም ማለት እየቻልክ አንተ ግን ድምፅህን አሰማ። ማርከስ ትከሻውን ሰበቀ። አንዳችም እንዳልሰራ አደረገው። ነገር ግን ሮበርት በልጁ አይኖች ውስጥ ኩራትን ማየት ችሎ ነበር። አያቴ ሁል ጊዜ የምትለኝ ስህተት ሲፈጸም እያየ ዝም ካልክ አንተም የዚህ ስህተት አካል ትሆናለህ ነው የምትለው። እኔ ደግሞ ያቺን ትንሽ ልጅ የሚጎዳው ነገር አካል መሆን አልፈለግኩም አለው። ሮበርት እጁን ወደ ኪሱ ሰዶ ቢዝነስ ካርዱን አወጣ። ይህ የእኔ የሥራ ካርድ ነው። እጅህ እንዲቆይ ይፈልጋለሁ። እናም አንድ ነገር ቃል እንድትገባልኝ ይፈልጋለሁ። ማርከስም ምን ሲል ጠየቀ። አንተም ሆንክ ቤተሰብ ማንኛውም ነገር በሚያስፈልጋችሁ ጊዜ ወደ እኔ እንድትመጣ ቃል እንድትገባልኝ ይፈልጋለሁ። ለኮሌጅ ትምህርት ስትደርስ ደግሞ ድርጅቴ ስላለው የነጻ ትምህርት እድል እንነጋገራለን። ዓለም እንዳንተ ያሉ ወጣቶች ያስፈልጓታል፣ ለትክክለኛ ነገር የሚቆሙ ሰዎች። የማርከስ አይኖች በትልቅነቱ ተከፈቱ። በእውነት አለው። በእውነት አለ ሮበርት በቁርጠኝነት። በዚያ ቀን በፓርኩ ውስጥ የሁለት ሰዎችን ሕይወት ለውጠሃል፣ የማርከስን የኢማንዳንና የእኔን። እንዲህ አይነት ድፍረትና ርህራሄ ኢንቨስት ሊደረግበት የሚገባ ሀብት ነው። ከ6 ወራት በኋላ በአንድ ሞቅ ባለ የጸደይ ከሰዓት ሮበርት በዚያው ፓርክ ውስጥ ተቀምጦ ኤማ ከማርጋሪት ልጆች ጋር በሚወዛወዝ ወንበር ላይ ስትጫወት ይመለከታታል። ማርከስም እዚያው ነበር። ኤማ በንጹህ ደስታ እየሳቀች ሳለ እሷን ወደ ላይና ወደ ታች ከፍ እያደረገ ይገፋታል።
ሮበርት ሕይወት በአንዲት ቅጽበት እንዴት ሊለወጥ እንደሚችል አሰበ። የአንድ ሰው እውነት የመናገር ድፍረት የሌላውን ሰው ነፃነት እንዴት ሊከፍት እንደሚችል አስተዋለ። ከካትሪን ጋር ሊያደርገው አቅዶት ስለነበረው ሰርግና በማታለል ላይ በተገነባ ሕይወት ውስጥ ለመገንባት ምን ያህል ተቃርቦ እንደነበር አሰበ። ነገር ግን ከሁሉ በላይ ስለ ሁለተኛ ዕድል አሰበ። ኤማ እናቷ ያደረሰችባትን ስሜታዊ ጠባሳ ለመፈወስ የስነ ልቦና ሕክምና ያስፈልጋታል። ሆኖም እሷ ጠንካራ ነች፣ ደግሞም በሚወዷት ሰዎች ተከባለች። ሮበርት ኤማን በሕጋዊ መንገድ የማደጎ ልጅ አድርጎ ለመውሰድ ሂደቱን ጀምሯል። አሁን ይህች ደፋር ትንሽ ልጅ የሌለችበትን ሕይወት ማሰብ አይችልም። ካትሪንን በተመለከተ የእስር ጊዜዋን እየፈጸመችና የምክር አገልግሎት እያገኘች ነው። ሮበርት አንድ ቀን ያደረሰችውን ጉዳት ተረድታ የራሷን የፈውስ መንገድ እንደምታገኝ ተስፋ ያደርጋል። ኤማ ጉንጮቿ በደስታ ቀልተው ወደ ሮበርት ሮጣ መጣች። ሮበርት ምን ያህል ከፍ ብዬ እወዛወዝ እንደነበር አየኸኝ? አይቻለሁ አላት ወደ ራሱ አስጠግቶ እያቀፋት። እየበረርሽ ነበር የኔ ውድ። ኤማ አይኖቿ እያበሩ መሮጥና መጫወት በመቻሌ በጣም ደስ ይለኛል። ስላመንከኝ ማርከስ አመሰግናለሁ። እውነቱን እንድናገር ስለረዳኸኝ አመሰግናለሁ አለች። ሮበርት አሁን ወንበር ላይ ተቀምጦ የቤት ስራውን ወደሚሰራው ማርከስ ተመለከተ። ሁላችንም ማርከስን ማመስገን አለብን አለ። እሱ የዚህ ታሪክ እውነተኛ ጀግና ነው። ፀሐይ በሪቨርሳይድ ፓርክ ላይ መጥለቅ ስትጀምርና ሁሉንም ነገር በወርቃማ ብርሃን ስታስውበው ሮበርት ጥልቅ የሆነ የሰላም ስሜት ተሰማው። ሕይወት እውነተኛ ሀብት በገንዘብ ወይም በደረጃ የሚለካ ሳይሆን ትክክለኛውን ነገር ለማድረግ ባለ ድፍረትና ሌሎች የነጻነት መንገዳቸውን እንዲያገኙ በመርዳት የሚገኝ ጸጋ እንደሆነ አስተማረችው። እናም አንዳንድ ጊዜ ጥበብ ካልተጠበቁ ቦታዎች ትገኛለች። እንደ ያረጀ ጫማ ከለበሰና እውነትን ለመናገር ደፋር ልብ ካለው ባለ 10 ዓመት ታዳጊ